ሰበር ዜና ፒየሮ ሂንካፔ እና ማርቲን ዙቢሜንዲም ወደ ለንደን ተመልሰዋል በጉዳት ምክንያት ይላል። ክፉ ዜና መጥፎ ዜና ምናምን ነገር ከመሰለ ሰበር ዜናው ተሳስተሃል። ማን ያርቴታ ትክክለኛ ውሳኔ ከኖኒ ማዱዌኬ እና ከኤቨሬቺ ኤዜ ውጪ ሁሉም ተጫዋቾች ለሳውዛምፕተን ሬዲ ይሆናሉ ነው ማለት። ኤቨሬቺ ኤዜም ቀላል ነገር ነው ለማን ሲቲ ጨዋታ፣ ለቦርንማውዝ ምናልባት ለማን ሲቲ በእርግጠኝነት ይደርሳል እየተባለ ነው። ኖኒ ማዱዌኬ ደግሞ እሱም ለማን ሲቲ ሊደርስ ይችላል፣ ግን ካልደረሰና ሌላ 3 ጨዋታ ምናምን ካለፈው ማክስ ዳውመን እድል ይሰጣታል ማለት ነው። ተረዳኛ አይደል? የቡካዮ ሳካ ተቀያሪ ስለሆነ የምንፈልገው ዳውማን ያችን ደቂቃዎች ጠቅ ታረጋቸዋለች። የተጎዳ ተጫዋች የለም። ገባለ። ለኖኒ ማዱዌኬ ደግሞ ያዋላ አይደለ መሮጥ ምናምን ነገር ነው። ማርቲኔሊ ይሮጣል እኮ ምንድነው ማርቲኔሊ ለመሮጥ ማጣጥፍ ደግሞ ማክስ ዳውመን አለች። ተረዳኛ አይደል? ሳካ ራይስ ትክክለኛ ውሳኔ። አርቴታ ሰር አሌክስ እየሸተትሽ ነው አንቺ ያራድዬ ልጅ። አድክሞች እዛ የማን ዩናይትድ ሌጀንዶች እንዳይሉ ማለት ጋሪ ሌቭል እና ፊሊፕ ሌቭል ማይነጋገሩበት ናሽናል ቲም ገንብተው ማለት አድክሞች ከባርላ ሀገር የምትወድ ከሆነ ላምፓርድ፣ ጄራርድ፣ ፈርዲናንድ፣ ስኮልስ፣ ሩኒ ምናምን ሆነ ዱቄት አታመጣም ነበረ። ምንድነው? ምን ጉድ ነው? ምንድነው የሚሻለን? እሺ ምንድነው እየተካሄደ ያለው ብሔራዊ ቡድኖች ላይ? ምንድነው እየተካሄደ ያለው? የሂንካፔን ሳንጨርስ ይኸው ማርቲን ዙቢሜንዲ ድጋሚ ሌላ ራይስና ሳካ መመለሳቸውን እናውቃለን። እንግዲህ ፌክ ይሁን ሪል ይሁን ጉዳታቸው አናውቅም። እንግዲህ የጨዋታ ሰዓት ደርሶ መሰለፍ አለመሰለፋቸውን ስንመለከት ነው እንግዲህ እውነት አይደለም የሚለውን የምናውቀው። ግን ካልተጎዱ ሰየው ለጥንቃቄ ከሆነ የተመለሱት ማለት ነው። ተጎድተውም ከሆነ ግን በክራንችም ቢሆን ይጫወቷታል እንጂ በክራንችም ቢሆን ተጫውተው ዋንጫውን ያመጧታል እንጂ አንላቀቅ። ዘንድሮ ያለ ዋንጫ አንላቀቅ ተጫዋቾቻችን የምር በቃ እንጂ ምንድነው? ኮፒ ሊንክ ሼር ፖስት አድርጉ እስቲ እናንተም ደግሞ ምንድነው የአርሰናል ተጫዋቾችን በዚህ ያክል ደረጃ እንደዚህ ጉዳት የረፈረፋቸው? ቤስት 11 በሚባል ደረጃ እኮ እንዳላውን ጉዳት ላይ ናቸው ያሉት። ለሀገራቸው ጭራሽ ግልጋሎት መስጠት አልቻሉም ነው ማለት። በዚህ ሰበብ አድርገው ፕሪሚየር ሊጉን ሊያጡት ይሆን ምን ይሆን? እኔ የተረገመ ክለብ ነው የምሬ ነው። ይሄ እርግማን ነው በቃ። ቤስት 11 በሚባል ደረጃ አብዛኛው ተጫዋቾቻቸው ተጎድተዋል ማለት ነው። አሁን ላይ ደግሞ በሚባል ደረጃ በተለይ ለቲሙ ያስፈልጋሉ የሚባሉ ተጫዋቾች በቃ ያለነሱ ፕሪሚየር ሊጉ እንደማይበላ የአርሰናል ደጋፊ የሚያውቃል ማለት ነው። ግን እነዚህ ወሳኝ ተጫዋቾች እንዳለ ተጎድተዋል በሚባል ደረጃ ማለት ነው። እንዳለ ቤስት 11 በዚህ በምታዩት መልኩ ማለት ነው። ምንድነው የመጣባቸው? ይሄን አመት መጨረሻ እኛ ይሆን የመጨረሻውን ደስታ ምን ደሰተው ወይስ እነሱ የሚለው ነገር አሁን አጠራጣሪ ውስጥ መግባት ጀምሯል። እኛም ልንደሰት እንችላለን አመቱ መጨረሻ ላይ የመጨረሻውን ሳቅ የምንስቀው እኛ ሳንሆን አንቀርም ጋይስ። ለማንኛውም ግን ያው በጉዳት ምናምን ነገር እኛ እንደናንተ ስግጥ ብለን ተናነለ ቶሎ ይመለሱና ሲቲ ዋንጫውን ይብሉ። ከዚህ በላይ አርሰናል ዋንጫ ለማሸነፍ ምን እንደሚያደርግ አላውቅም። በዚህ የውድድር አመት አሁን ፋይናል ስቴጅ ላይ ባለንበት ሰዓት ማለት ነው እነዚህን ሁሉ ተጫዋቾች በጉዳት ሉዝ አደረግን የሚል ዜና ሲወጣ ብዙ የአርሰናል ደጋፊ ምናልባት ነገሩን ያልተረዳ ማለት ነው ሊጨነቅ ይችላል ብዬ አስባለሁ። ነገር ግን የአርቴታ ቴክኒክ ስታፍ ሙሉ የአርሰናል ማኔጅመንት ማለት ነው ትልቅ ስራ ሰርቷል። በቃ ልታጨበጭቡላቸው ይገባል። ከነዚህ ተጫዋቾች ምናልባት ክሪቲካል ኢንጁሪ ስታተስ ላይ ይገኛሉ ብዬ ማስበው ኤቨሬቺ ኤዜ፣ ማዱዌኬ፣ ምናልባት ሂንካፔና ዙቢሜንዲ ይመስለኛል። ከዛ በተረፈ እነዚህ ሁሉ ተጫዋቾች ምንም አልሆኑም። ይሄንን የሚያደርጉበት ዋናው ሚስጥር እንግዲህ የመጨረሻ ስቴጅ ላይ ነን ያለለው። ስለዚህ ዋንጫ የማሸነፍና ያለማሸነፍ የአመቱን ድካምህን ውጤትን የምታገኝበት ታይም ላይ ነው። እንደ ቪክተር ጌኬሬሽ አይነት ተጫዋቾች እንደ ካላፊዮሪ አይነት ተጫዋቾች የብሔራዊ ቡድኖቻቸው ለዓለም ዋንጫ የሚያደርጉበት ግስጋሴ ላይ ናቸው። ስለዚህ ወሳኝ ሰዓት ላይ ስለሆኑ እዛ ማገልገል ይኖርባቸዋል። ሌሎቹ ተጫዋቾች ግን ለፍሬንድሊ ጌም ብለህ ሂደ የሌለ ጉዳት አስተናግደ የውድድር አመትን ሉዝ ማድረግ የለብን። በዛ ላይ ደግሞ ወርልድ ካፕ እየመጣ ነው። ስለዚህ አርሰናል እንደ ቡድን ቴክኒክ ስታፉ ሌሎቹ ማለት ነው ይሄንን ነገር ከብሔራዊ ቡድኖቻቸው ጋር ያሉትን ማኔጅመንት ማለት ነው ተነጋግረው እነዚህ ተጫዋቾች በጉዳት አሳበው እንደ ፈርጉሰን፣ ፔፕ ጋርዲዮላ፣ ክሎፕ፣ ሪያል ማድሪድ፣ ባርሴሎና አይነት ቡድኖች ልክ እንደሚያደርጉት ማለት ነው ተጫዋቾቻቸውን በጊዜ ወደ ቡድናችን መልሰናል ማለት ነው። ይሄ ትልቅ የሆነ አቺቭመንት ነው። በቃ ዋንጫ ለማሸነፍ የምታደርገው ጥረት አንዱ አካል ነው። እንግዲህ እነዚህ ተጫዋቾች በሚቀጥለው እንግዲህ
የኤፍኤ ካፕ ጨዋታ ከዛ ሊዝበን እንጫወታለን ለፕሪሚየር ሊጉ ጨዋታ ኦልሞስት 90% እነዚህ ተጫዋቾች ፊት ሆኖ ይቀርባሉ ብዬ ነው ማምነው ስለዚህ ዌልደን ሁላችሁም ማለት ነው እንደዚህ አይነት በቃ ይሄንን አይነት ነገር ነው እኛ የምንፈልገው በቃ ቴክኒክ ስታፉ ሁሉም በአንድ አላማ ያደረጉት ያሉት ነገር ዋንጫውን ለማሸነፍ ነው ሶ ከዚህ በላይ ምን እንደሚደረግ አላቅም ከዚህ በኋላ ያለው ሜዳ ላይ ያለው ነገር ነው የሚወስነው ማለት ነው ስለዚህ ለዛ እንዘጋጁላችሁ ማለት ነው ሐሳባችሁን ኮሜንት ላይ ይመቻችሁ ቆይ የኛ ተጫዋቾች ምንድነው ይበሉት ምግብ ነው ይበሉት ወይስ ወክ ነው ይበሉት ለምንድን ነው ዝም ብለው የሚጎዱት አሁን ደግሞ ዙሜንዲና ሂንካፔ ተጎዱ ፋሚሊ ወደ እንግሊዝ የተመለሱ ተጫዋቾቻችን ብዛት ይኸውላችሁ ኤዜ ሳካ ማዱኬ ራይስ ሂንካፔና ዙሜንዲ እዛ ደግሞ ማጋሌስና ሳሊባ ተኝተዋል ኦዴጋርድም ተጎድቷል ስንት ተጫዋች ነው የሚጎዳብን ምንድነው አሳራችሁን ነው የምትበሉት ፍዳ ነው የምትበሉት ወይስ ደቼ ነው የምትበሉት ወይስ ስፖርት አሰሩ ግን ፋሚሊ ያውቀው እየመሰለኝ ነው አውቀው ከሆነ ወደናል እንዳትዋሹ ወደናል አውቃችሁ ከሆነ አሪፍ ነው ግን አታስጨንቁና ወይ ለሀገር እንዳትጮቱ ካሁን በኋላ ይለቅ ሲዝኑና ለሀገራችሁ ትጮታላችሁ አንደኛው ያለም ዋንጫው አርሰናሉ የግራ መስመር ተከላካይ ፒየሮ ሂንካፔ በጉዳት ምክንያት የኢኳዶርን ካምፕ ለቆ ወደ አርሰናል መመለሱ ተረጋግጧል። አርሰናሎች በጉዳት መታመሳቸውን ቀጥለዋል። ከዚህ ቀደም የቀድሞ አርሰናል አሰልጣኝ አርሰን ቪንገር የፊፋ ቫይረስ እያሉ የሚጠሩት የፊፋ የብሔራዊ ቡድኖች ጨዋታ ለአርሰናል በዚህኛው ዙር ጥሩ ነገር ይዞ አልመጣም። ከጥቂት ቀናቶች በፊት እንግሊዝ ኡራጓይን በገጠመችበት ጨዋታ ላይ ወሳኝ ተጫዋቻቸው ከሚባሉት ተጫዋቾች መካከል አንዱ የሆነው ኖኒ ማዱኬ ጉዳት ማስተናገዱ ይታወሳል። በዚህ ምክንያት ቡካዮ ሳካና ዲክላን ራይስም አብረው ከሱ ጋር እንዲመጡ በሚካኤል አርቴታ አደራዳሪነት ቶማስ ቱዌል መልቀቃቸው ይታወሳል። ቀደም ብሎም ከቡድኑ በብሔራዊ ቡድን የተጠሩ ተጫዋቾች አንሄድም ብሎ ይቀሩ አሉ በማስጠንቀቂያ ምክንያት ሳሊባ፣ ጋብሪኤል፣ ቲምበር፣ ኦዴጋርድ፣ ኢዜ፣ ትሮሳርድ እና የመሳሰሉት ተጫዋቾች የአርሰናል ተጫዋቾች ማለት ነው ወደ ብሔራዊ ቡድን ቢጠሩም የጉዳት ማስጠንቀቂያ ያለብን በሚል መቅረታቸው ይታወሳል። አሁን ላይ በብሔራዊ ቡድን ግልጋሎት ላይ የሚገኙት ወሳኝ ወይም ደግሞ የሚካኤል አርቴታ ቋሚ 11 ተመራጮች መካከል 3 ብቻ ናቸው። ሪካርዶ ካላፊዮሪ በጣሊያን፣ ዙቢሜንዲ በስፔን፣ የኮሬሽ በስዊድን። ሌሎች ተጫዋቾች ወይ ቀድሞውም አልሄዱም የጉዳት ማስጠንቀቂያ ያለብን በሚል አሊያም ተመልሰው ወደ ቡድኑ ተቀላቅለዋል። ሚካኤል አርቴታ ከ22 ዓመታት በኋላ አርሰናል የፕሪሚየር ሊግ ዋንጫ ባለቤት ለማድረግ በሚደረገው እንቅስቃሴ አሁንም ጉዟቸውን አጠናክሮ ለመቀጠል በሚደረገው ሂደት የጉዳት ጉዳዮች አሳሳቢ ደረጃ ላይ እየደረሱ ይመስላሉ። ነገር ግን በቀላሉ ማኔጅ ለማድረግ በሚቻልበት ሁኔታ ተጫዋቾችን የጉዳት ማስጠንቀቂያ ያለባቸውን ጨምሮ ወደ ቡድኑ እንዲመለሱ አዘዋል። በቀጣይ ሳምንታት እጅግ ወሳኝ ጨዋታዎች አሉ። በሻምፒዮንስ ሊጉም በፕሪሚየር ሊጉም ሚካኤል አርቴታም እነዚህ ወሳኝ ተጫዋቾቻቸው በጉዳት የራቁትም የጉዳት ማስጠንቀቂያ ያለባቸውም ተመልሰው ይደርሳሉ የሚለው ጥያቄ የሚያስነሳ ሆኗል። ምክንያቱም በርከት ያሉ ተጫዋቾች ወይ አልሄዱም ወይ በጉዳት ምክንያት ተመልሰዋል። የአርሰናል ጉዳት ጉዳይ አነጋጋሪ ሆኗል። ሐሳብ ስጡ በስኪ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታሲ ጋይስ ምንድነው እየተፈጠረ ያለው? እንዳለ ያርሰናል ተጫዋቾች ካምፖችን ለቆ እየወጡ ነው የሚገኙት። ይህ የሆነበት ዋነኛ ምክንያት በጉዳት ነው። በጉዳት ምክንያት እነ ኤርቼዜ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ መቀነሳቸው ይታወሳል። እንዲሁም ደግሞ ከስኳዱ ከተመደቡ በኋላ የወጡት ደግሞ እነ ቡካዮ ሳካ፣ ኑኖ ማዱኬን ጉዳት አስተናግዶ መውጣት ይታወሳል። እንዲሁም ዲክላን ራይስ ወደ አርሰናል ተመልሷል ለምርመራ ተብሎ። ዛሬ ደግሞ ሁለቱ የአርሰናል ተጫዋቾች ኢንካፔና እንዲሁም ደግሞ ሌላኛው ተጫዋች ስፔናዊ ማርቲን ዙቢሜንዲ ጉዳት አስተናግዷል ተብሎ ወደ አርሰናል ወደ ሕክምና ሁሉም እየተመለሱ ነው የሚገኙት። አሁን ላይ እዛ የቀረው ራያ ብቻ ነው ብዬ ነው ማስበው። ምክንያቱም እያንዳንዱ የአርሰናል ተጫዋቾች ጉዳቱን አይታወቅም። ደግሞ የአርሰናል ተጫዋቾች ብቻ ነው ተመርጦ ይወጡ የሚገኙት በተደጋጋሚ። እነሱ አሁን የአርሰናል ተጫዋቾች እንዳለ ወደ አርሰናል ተመልሷል። ወደዚህ የመመለሻ ጊዜ የላቸውም። ለዚህ ለኢንተርናሽናል ብሬክ አይጫወቱም ማለት ነው። ይሄ ለአርሰናል ትልቅ አድቫንቴጅ ነው። ይሄ ነገር ታስቦበት ነው የሚመስለው። ምክንያቱም እያንዳንዱ የአርሰናል ደጋፊዎች ተጫዋቾች ብቻ በዚህ ያክል ደረጃ ሁሉም መጎዳታቸው በአንድ ላይ በጣም የሚያስገርም ነው። በመድፈኞቹ አርሰናል ቤት ምንድነው እየተከሰተ ያለው? በርካቶችን ጥርጣሬ ውስጥ የከተተው የመድፈኞቹ አርሰናሎች በኢንተርናሽናል በሀገራት ጨዋታ ላይ ያጋጠማቸው ተደራራቢ ጉዳቶች የሀገራቸውን የብሔራዊ ቡድን ካምፖቻቸውን እየለቀቁ ወደ ክለባቸው አርሰናል እንግዲህ እየተመለሱ ይገኛሉ። እንደምትመለከቱት እነዚህ ሁላ ተጫዋቾች ከ10 በላይ የሚሆኑ ኢንተርናሽናል ተጫዋቾች እንግዲህ በተለያዩ ጉዳቶች ምክንያት ተገደው ወደ ክለባቸው እየተመለሱ ይገኛሉ። አንዳንዶች ታዲያ ይሄ የአርሰናል ሆን ተብሎ የተደረገ ስትራቴጂ ነው፣ ምናልባትም ከሊጉ የዋንጫ ፉክክር ጋር በተገናኘ ከተፎካካሪ ክለቦቻቸው ቀደም ብለው እንግዲህ ዋና ተጫዋቾቻቸውን ወደ ክለባቸው ለመመለስና በሊጉ ፉክክር ላይ ያለውን ጥንካሬያቸውን የበለጠ አጠናክረው ለመቀጠል ያለመ ነው በማለት
አንዳንዶች ጥርጣሬያቸውን በሶሻል ሚዲያው ላይ እየገለጹ ይገኛሉ። ነገር ግን በአርሰናል ቤት የገባው የጉዳት ቫይረስ እጅግ በጣም አስደንጋጭ ነው። በእርግጥ የአንዳንዶቹ ቀላል እንደሆነ እየተሰማ ይገኛል። እዚህ ምስሉ ላይ ከምትመለከቱት በተጨማሪ ደግሞ ማርቲን ዙቢሜንዲ አሁን ከሰዓታት በፊት የስፔን ብሔራዊ ቡድንን በጉልበት ጉዳት ምክንያት የብሔራዊ ቡድን ተልእኮውን አቋርጦ ወደ አርሰናል እንደተመለሰና እዚህ ምስሉ ላይ የምትመለከቷቸውን የቡድን አጋሮቹን እንደተቀላቀለ እየተነገረ ይገኛል። ለማንኛውም እናንተስ በአርሰናል ቤት ምን እየተፈጠረ ይመስላችኋል? አንዳንዶች እንደሚጠረጥሩት ሆን ተብሎ የተደረገ የታለመ ይመስላችኋል ወይስ ደግሞ የምርም እውነተኛ ተደራራቢ ጉዳትና ያገጠጠ የጉዳት እድለቢስነት አርሰናሎችን እየጎበኘ ይገኛል? ሀሳብ አስተያየታችሁን በዚህ ጉዳይ ላይ ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የአርሰናል ቤት ምንድነው እየተፈጠረ ያለው? ተጫዋቾቹ የእውነት ጉዳት ገጥሟቸው ነው ወይስ ለጥንቃቄ ሲባል ነው ወደ አርሰናል ካምፕ እየተመለሱ የሚገኙት? በርካታ የአርሰናል ደጋፊዎችን በአሁኑ ሰዓት እያሳሰበ የሚገኝ ጉዳይ ነው። ዛሬ በተሰሙ መረጃዎች እንግዲህ ኢኳዶራዊው ፔሮ ሂንካፔ የኢኳዶር ብሔራዊ ቡድንን በመልቀቅ ወደ አርሰናል መመለሱ የተዘገበ ሲሆን እሱ ብቻ ሳይሆን ማርቲን ዙቢሜንዲም የስፔን ብሔራዊ ቡድንን በመልቀቅ ወደ አርሰናል ካምፕ ተመልሰዋል። ታዲያ ብዙዎች በአሁኑ ሰዓት የሁሉ ተጫዋች ጉዳት ገጥሞት ከሆነ ከአሁን በኋላ ያለውን የዋንጫ ፉክክር እንዴት ነው የምንወጣው እያሉ ይገኛሉ። በአሁኑ ሰዓት እንግዲህ 11 የሚጠጉ የአርሰናል ተጫዋቾች ከብሔራዊ ቡድን ራሳቸውን አግልለው ወደ አርሰናል መመለሳቸው ይታወቃል። የተወሰኑትም መጀመሪያም አልሄዱም ነበረ። ታዲያ እንደ በርካታ የእግር ኳስ ተንታኞች መረጃ መሰረት የአርሰናል ተጫዋቾች ወደ ክለባቸው እየተመለሱ የሚገኙት ለጥንቃቄ ሲባል እንደሆነ እየተዘገበ ነው የሚገኝ። ነገር ግን እነዚህ ተጫዋቾች የእውነት ተጎድተው ነው ወይስ ለጥንቃቄ ነው የሚለውን በቀጣይ ሳምንት ኤፍኤ ካፕ እና ፕሪሚየር ሊግን ጨምሮ የሻምፒዮንስ ሊግ ውድድሮች ሲመለሱ አሰላለፍ ስንመለከት የምናየው ነው የሚሆነው ማለት ነው። በተለይ አርሰናል የሁሉ ተጫዋች በጉዳት ካጣ የዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ጉዟቸውም ከባድ እንደሚያደርግባቸው ይጠበቃል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግን ዋንጫ ለማሳካት እንግዲህ 7 ጨዋታዎች ብቻ የቀሩት ሲሆን እነዚህ ተጫዋቾች እየተመለሱ የሚገኙት ለጥንቃቄ ሲባል ነው እየተባለ ነው የሚገኘው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መጫና ፎሎ ማድረግ ያረሳ። ማን አባቱ ግን አስገድግዶብን ነው እንደዚህ ተጫዋቾቻችን የተረፈረፉት? እናንተ ጭራሽ 8 ደርሰናል። ወሳኝ ተጫዋቾቻችን የተኙ ማለት ነው። ሂንካፔም ደግሞ የሆነ ነገር አጋጥሟታል የሚል እኮ መረጃ ወጥቷል። ጀማው 8 ለዛውም ወሳኝ ተጫዋቾቻችን ተመሳሳይ ቦታ የሚጫወቱ ተመልከቱ። ወዲና ኤዜ እዚህ ጋር ደግሞ ማን እንዳለ ተመልከቱ። አረ ወይኔ። እሺ ትጥቅ ለምን አትፈቱም? ምጥረ ቋጣሪያንስ የምር እንደራደር። ትጥቅ ፍቱና እንፍታ። ምንድነው የምትፈልጉት እንዴ? ልጆቻችን ተረፍርፈው እኮ አለቁ። ማን ይሄ እኮ በስፖርታዊ ነገር እኮ አይመስልም። የሆነ የግል ጠብ ምናምን የነበረብን ነው። ክለባችን ወክሎ በቃ ትክክለኛ ፋይት የነበረበት ነው የሚመስለው። ወይኔ። አረ ቋጣሪዎች እንደራደር። ምንድነው የምትፈልጉት? እያስገደገዳችሁ ነው። ትጥቅ ፍቱ በቃ እንደራደር። ምንድነው የምትፈልጉት? አለቁ እኮ አንተ አለቁ። ቤተሰብ ቤንቹን ተውትና ማለት ነው። ቤስት 11ም ልንሞላ አይደል? አሁን ከደጋፊ መመልመል ሊቀርን ማለት ነው። ምንድነው የሚያርከፍክፋችሁ? ትናንትና ጭራሽ ሂንካፔም ተጎድቶ መጣ። ሻው ምንድነው የሚሻለው? በፈጠራችሁ እኔ አሁን ሰለቸኝ። 11ም ልንሞላ እኮ አይደለም። በቃ መጨረሻ ላይ ጭራሽ የተጫዋች ጉዳት ከዋንጫ ላይ ያደናቅፈን ነው። የተጎዱትን ደግሞ ተመልከት። አሁን ይሄ ቤስት 11 አስተላለፍ ይወጣ ነው ይመስለው። እንዴት ነው እየሄዱ የሚላተሙት? እኔ እኮ በአላህ ለሀገር ጥሪ ብለው ለጦርነት ግዳጅ ነው እንዴ ላኳቸው? እኔ እኮ ምንም ግራ ገባኝ እኮ። ምንድነው አሁን ደግሞ እሱ ሲገርም ሂንካፔ። ለማንኛውም ያው ፈጣሪ እሰይ ስለምትሉ አሁን የጉዳት ዜና ራሱ መስራት እያስጠላኝ ነው። ቲፕ 0912 በሚለው ቴሌግራሜ ላይ ማለት ነው ብራዘር ስትገባ መጨረሻ ላይ የሀገራት ጨዋታ አንድ ሰው ሳይዘው እኛ 2 ለቀን 2ቱንም አግኝተናል። ውሸት ከመሰለ ሳትቀላቀል ፊት ቴሌግራም ግባና እየው አገራት ጨዋታ ያማቶ በየቀኑ ነው የምንበለው አይደል? እስኪ በሀገራት ጨዋታ ሞክሪ ተባልን። ጣጣጣ አድርገነው አሳካነው። ገብተ ቴሌግራሚ ላይ እየው ቲፕ 0912 ነው። ውሸት ከሆነ ጆይን ሳትል ውጣ። በቃ ሁሉ ነገር አጣርተ እየው። This Arsenal thing is absolutely causing scenes on social media at the moment. So basically, in the last couple of days, Arsenal have withdrawn a massive amount of players that were on international duty. So some of them never went on international duty. They pulled out before. Eze never joined up with England with a calf injury. Odegaard wasn't there for Norway. Timber pulled out quite early as well. Gabriel pulled out. Trossard pulled out. Saliba pulled out. But in the last few days, Madueke has gone, Saka has gone, and Rice has gone, and now Hincape and Zubimendi have gone today. We've had 5 or 6 Arsenal players withdrawn from international duty in the last 48 hours, and there was about 7 or 8 who withdrew even before it happened. If I was Arsenal, I'd just smile, because this is what Sir Alex Ferguson used to do all the time. Brian Giggs would have 500 caps for Wales if he hadn't been withdrawn from the Welsh squad continually with minor injuries. We especially the March international breaks, which is why for some of the
older fans, we find it strange that people like Luke Shaw, Harry Maguire prioritise England over Man United.